ቆመን ሃሌሉያ ክብር አለ አሜን። የሐዋርያት ሥራ ምዕራፍ 12 በጣም የትላንትና ሳምንት በጣም በእግዚአብሔር ፊት እየጸለይን እያወጅን ወደኔ የመጣ ድምጽ ነው። ይህን ድምጽ ከተቀበልኩ ሳምንት ሆኖታል። ዛሬ ለብዙዎቻችሁ እግዚአብሔር ቃል እንደሚለው ይሆናል። ለኔ የእግዚአብሔር ቃል እንደሚለው ይሆናል። አሜን አሜን አሜን። እኔ በሉ እስቲ የእግዚአብሔር ቃል እንደሚለኝ ነኝ በሉ እስቲ በሉ ነኝ በሉ። እኔ የእግዚአብሔር ቃል እንዳለኝ ይሆንልኛል። አሜን። ኢየሱስ ያድናል። ምዕራፍ 12 ከቁጥር 1 ጀምሮ በጌታ በኢየሱስ ስም አነባለሁ። ይሄንን ገጭ እንድሰማ ፈልጋለሁ። ሁላችሁም ቅዱሳን ስሙት። እድለኛ ነህ እግዚአብሔር ረድቶ ሰምተህ መሄድ ስላለብህ ቃሉን ድምጹን። በዚያም ዘመን ንጉሥ ሄሮድስ መከራ ያጸናባቸው ዘንድ ከቤተ ክርስቲያን በአንዳንዶች ላይ እጁን ጫነባቸው። ዮሐንስንም ወንድም ያዕቆብን በሰይፍ ገደለው። አይሁድንም ደስ እንዳሰኛቸው አይቶ ጨምሮ ጴጥሮስን ደግሞ ያዘው። የቂጣ በዓል ወራት ነበረ። በያዘውም ጊዜ ወደ ወህኒ አገባው። ከፋሲካም በኋላ ወደ ሕዝብ ያወጣው ዘንድ አስቦ እያንዳንዱ 4 ወታደሮች ሆነው እንዲጠብቁት ለ4 ጭፍራ ክፍል አሳልፎ ሰጠው። ጴጥሮስም በወህኒ ይጠበቅ ነበር። ነገር ግን በቤተ ክርስቲያን ስለ እርሱ ወደ እግዚአብሔር ጸሎት አጥብቀው ይደረግ ነበር። ሄሮድስም ሊያወጣው ባሰበ ጊዜ በዛች ሌሊት አላበውስ ኮባዲያ ሊያወጣው የሚለው ቃል ነፃ ሊያወጣው ሳይሆን በአደባባይ አውጥቶ ሊገለው ባሰበ ጊዜ የሚለው በአደባባይ ሊገለው ባሰበ ጊዜ በሁለት ሰንሰለቶች ታስሮ ከሁለት ወታደሮች መካከል ተኝቶ ነበረ። ጠባቂዎቹም በደጁ ፊት ሆነው ወህኒውን ይጠብቁ ነበር። እነሆም የጌታ መልአክ ቀረበ፣ በቤቱም ውስጥ ብርሃን በራ። ጴጥሮስንም ጎድኑን መትቶ አነቃውና ፈጥነ ተነሳ አለው። አላባሽካያ አሜን አሜን አሜን። ሰንሰለቶቹም ከእጁ ላይ ወደቁ በጌታ በኢየሱስ ስም። ማሉቱ ኩቫ አሜን ኦላቲካባ። መልአኩም ታጠቅና ጫማና ግባ አለው። እንዲሁ አደረገ። ልብስንም ልበስና ተከተለኝ አለው። ወጥተው ተከተለው። ራእይንም የሚያይ ይመስል ነበር እንጂ በመልአክ የሚደረግ ነገር እውነት እንደሆነ አላወቀም። የመጀመሪያውን የሁለተኛውን ዘብ አልፈው ወደ ከተማ ወደሚያወጣው ወደ ብረቱ መዝጊያ ደረሱ። እርሱም አውቆ ተከፈተላቸው። አሜን አሜን። ወጥተው አንዲት ስላጭ አለፈ። ወዲያውም መልአኩ ከእርሱ ተለየ። ጴጥሮስ ወደ ልቡ ተመለሰ። ወቻማያ ጌታ መልአኩ ልኮ ከሄሮድስ እጅና አይሁድ ሕዝብ ይጠብቀው ከነበረ ሁሉ እንዳዳነኝ አሁን በእውነት አወቅኩ አለ። ለቃሉ ልታጨብጨባ። አቤት አቤት ይችላል። ዝግጁ ናችሁ? ዝግጁ ናችሁ ወይ? አሜን። እንደዚህ በሚል ርዕስ ነግራችኋለሁ። በመለኮታዊ ጣልቃ ገብነት ታመልጣለህ። ጉራባሽ ቃላባ። አንድ ሰው ህይወት ላይ፣ አንድ ሰው ቤት ላይ እግዚአብሔር ጣልቃ ይገባል። በአንድ ሰው ስራ ላይ እግዚአብሔር ጣልቃ ይገባል። ገፋ አድርገውና እግዚአብሔር ጣልቃ ይገባል በለው። ሰፈር ላይ በለው፣ ባክህ ብዙ ነገር አለ በለው። ስራ ቦታ ላይ በለው ብዙ ነገር አለ በለው። እኔም በለው እስቲ ተስፋ ቆርጫለሁ፣ ነገር ግን በለው እግዚአብሔር ጣልቃ በለው ይገባል በለ። ያመነ ብድግ ብሎ ዘሎ አሜን ይለኛል። ማን ጣልቃ ይገባል? እግዚአብሔር ጣልቃ ለአንድ ሰው ይገባለታል። ይህን ሰምቻለሁ። ኡታካ ብራታያ ዊቼኒያ
እግዚአብሔር ገፋርገውና እግዚአብሔር ጣልቃ ይገባል በለው። ኦ ኢትሚን ዋቃዮን ወለካሲፍ ገርኤን እግዚአብሔር ይገባል። አሜን በሉሲ። ምን ያደርጋል? ይገባል። ማን ነው የሚገባው? ሄሎ 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 ሄሎ። እናንተ ድንገት የሆነ አጎታችሁ ልትጠብቁ ትችላላችሁ። ድንገት የሚረዳችሁን ባለስልጣን ልትጠብቁ ትችላላችሁ። ነገር ግን ልንገራችሁ ከሁሉ የሚበልጠው አላባባባባባሽ አንዳንድ ሰው ነገሩ እንዲቀየለት ብር የጠበቀ ሊሆን ይችላል። ነገር ከብር የሚበልጥ ከነገር የሚበልጥ ህይወትን የሚቀይር እግዚአብሔር በነገር ላይ ጣልቃ ይገባል። ኢየሱስ ጣልቃ ይገባል። አጠገብ ያለው ጨብጠውና እኔ በለው እባክህ የምጠብቀው ከጌታ ነው በለው። ከጌታ ነው፣ ከማንም አልጠብቅም። የምጠብቀው ከጌታ ነው። ወራ ባዲያናማ ከሰማይ የሚጠብቅ ሰው እንደዚህ ይሆናል። ከሰማይ አንድ መልአክ ቤቱ ይገባል። ከሰማይ እስር ቤት ላይ ይገባል። ነገሩ በተያዘበት ሰፈር ላይ የእግዚአብሔር መልአክ ይገባል። በተጨነቀበት ሰፈር ላይ የእግዚአብሔር መልአክ ይገባል። ኢየሱስ ያድናል። በጣም የሚገርማችሁ ነገር በዚህ ስፍራ ላይ እንደምታዩት ይሄ የሐዋርያት ሥራ መጽሐፍ ጻፊው የእግዚአብሔር ሰው ወንጌላዊ ሉቃስ ነው። ሉቃስ ሐኪም ነው። በአንጾኪያ ድንገት ጳውሎስ ወንጌልን በሚያገለግልበት ሰፈር የተገኘው ወጣት ነው እና መልእክቱን ሲያስተላልፍ ኦልሞስት ይሄ የምታዩት 27 የሚሆን ምዕራፍ በ30 እና በ20 ዓመት የተጻፈ መጽሐፍ ነው። ለረጅም ዓመት የቆየ ነው እና ብዙ ጊዜ ጻፊዎች ወይም መጽሐፍ ቅዱስ አዋቂዎች ይሄንን የሐዋርያቶቹ ሥራ ብለው ይናገራሉ። መንፈስ ቅዱስ በሐዋርያቱ ሆነው የሰራው ሥራ ነው። ኢየሱስ ጌታ ነው። በጣም በዚህ ስፍራ የምናየው ነገር በጣም በጨለመ ጊዜ ቅዱሳን ተስፋ በቆረጡ ጊዜ ድንገት የእግዚአብሔር መንፈስ መጥቶ እንደገና ሐዋርያቶችን እንደገና ቅዱሳኖችን እንደገና ያስነሳበት ጊዜ ነው። ቶዳባሽ አሜን በልባክ ገፋ አድርገውና የእግዚአብሔር መንፈስ ይመጣል በለው ባክ ላኪቱባዱ አያና ፍርቁልቁሉ ገረከ እንዱፋ የእግዚአብሔር መንፈስ ይመጣል በለው ባክ ድንገት በለው ባክ ትበዛባችኋል በለው አሜን በሉሲ። ይኸውላችሁ በጣም የሚገርመው በተደብቀው እግዚአብሔር ምሪ ሰጥቷቸው ድንገት በድብቅ ስፍራ እየጸለዩ ያለ ኢየሱስ ሞቷል አርጓል። ነገር ግን በኢየሩሳሌም የሚሰማው ወሬ ኢየሱስ ምን ብሏል? ሞቷል አልተነሳም የሚል ነው። ተሰርቋል የሚል ዜና ነው ያለው። ሐዋርያቶቹ ጋር ግን ያለው አንድ ተስፋ አለ። ኢየሱስን የሚገልጥ ነገራቸውን የሚያወጣ የሚጠብቁት የአብ ተስፋ አለ። የአብ ተስፋ መንፈስ ቅዱስ ይባላል። ማለት ወሬ የሚቀይር ነገር የሚቀይር የጠፋውን ነገር እንደገና የሚያወጣ ኢየሱስን ወደ ከተማ የሚያወጣ ዛሬ ያ መንፈስ ባንተ ላይ ይመጣል። ገፋ አድርገውና መንፈስ ቅዱስ በለው እባክህ። አሜን። ይሄ ለሐዋርያትና ለመቶ ለሚያክሉ እናቶች በዮሐንስ ቤት ለሚጸሉ ለሚያለቅሱ ጣልቃ ገብነት ነው። ከተማ የሚሰማው ደስ የሚል ወሬ አይደለም። የሮም ወታደሮችና ቄሳሮች እነሱን ይፈልጋሉ። አንቆ ማሰር ይፈልጋሉ፣ መግደል ይፈልጋሉ። እነሱን ታክሰው ጠብቀው እየጸለዩ ከ50 ቀን በኋላ አንድ መንፈስ መጣ። ከተማም ያናውጥ ሸክ የሚያደርግ ላባራዶሴ ገፋ አድርገውና እንደዚህ አሁን የሆነ ታሪክ ሊቀየር ነው በለው እባክህ። ኦ ሴናንቶ እኮ ጅጅራ ማራጀ እኔ በፈራው ሰፈር ላይ በለው በፈራው ከተማ ላይ በለው አንድ መንፈስ ያገኝሃል በለው። ትወጣለህ በለው እባክህ። ኃይሉን ይዘህ ትወጣለህ። ቅባቱን ይዘህ ትወጣለህ። ጣልቃ ገብነቱን ይዘህ ትወጣለህ። ኃይሉን ይዘህ ልንገራቸው ጨረስናቸው ነገራቸውን ዘጋን ብለው ደስ እያላቸው ድንገት የዓለም ሕዝብ በሚሰበሰብበት ወቅት ላይ በዓለ ሃምሳ ቀን በተባለ ወቅት ላይ በኢየሩሳሌም ብዙ በሚሰበሰብበት ወቅት ላይ ጌታ ነገር ፍለጋ መጣ። ማራዱራዲያ ገፋ አድርገውና እግዚአብሔር ያንተን ነገር የሚሰራው በአደባባይ ነው በለው። መንፈሳዊ ነገር የሚገለጠው በአደባባይ ነው። ሆራባ ነገሬ በመንፈስ ይሰራል የሚል ሰው ካለ ነገሬ በመንፈስ ነው የሚያምረው የሚል ካለ በኢየሱስም ነገር በአደባባይ ይወጣል። ያንተ ክብር በአደባባይ ዘጋ ነው ያሉ ገደል ነው ያሉ እያዩ የኔ ጌታ እንደገና ነገርህን ያወጣል።
መንፈስ ቅዱስ በቤት አንድ ሰው ይቀባል። መንፈስ ቅዱስ የወለድከው ልጅ አቤት ዱካሴባ ዲያላባሳካ ይኸውላችሁ ይሄንን ጣልቃ ገብነት ሐዋርያቶች ያውቁታል። በተዘጋ ቤት የሚገባ ጌታ ሁራ ማዲያናማ ተንበርክኮ ያለ የሚመጣ ጌታ ሴላ ዲያናማ በወታደር ተገቦ የሚመጣ ጌታ ሼራባ ዲያናማ ተስፋ ቆርጦ ተኝቶ ያለ እንደገና የሚያነሳ ጌታ ዛሬ ለአንድ ሰው ጣልቃ መግባት ገፋ አድርገውና የሆነ ነገር ሊጀምር ነው በልባከ በጌታ በኢየሱስ ገፋ አድርገውና ሰይጣን እያየ በልባከ ሊጨምር ነው በልባከ ሮም ላይ በለው ባከ ኢየሩሳሌም ላይ በለው በቄሳር ቤት በለው በእናንዱ ሰፈር ላይ በለው የሚወራው በለው ጨረስናቸው ነው። ነገር ግን በለው ባከ የማይቆም መንፈስ በለው እየመጣ ነው በለው የማይቆም ኪዳን እየመጣ ነው። የማይቆም ቅባት እየመጣ ነው። የሚያቆም የአብ ተስፋ እየመጣ ነው። አንድ ሰው ይዞ ይወጣል። አንድ ሰው ይዞ ማቻታያ ይው መለኮት ጣልቃ ሲገባ ላንተ መጥቶ የሚሰጥ ብር አይደለም መንፈስ ነው። ቻላዲያ የምትበዛበት አታካ ሁሉ ጊዜ የማይከሰር አራሜን በልባከ ያንን መንፈስ ባንተ ላይ በጌታ በኢየሱስ ስም በጌታ በኢየሱስ ስም ድንገት በዮሐንስ እናት በማርቆስ እናት ቤት ተሰብስበው አቤት ተሰብስበው ለ60 ቀን ለ50 ቀን ከተማ ውስጥ የሚወራው ወሬ ጥሩ አይደለም። ግን እነሱ በጓዳ ያለቅሳሉ። የታለክ ይላል አቼናማ ሂላ ባዲያ ወጣ ሲሉ ዘጋጡ ነገር አይሰማም። ከዛ ይልቅ ይወጡ ይገቡና ጓዳ ላይ የታለክ ማዲያ ጠብቅ አላልከንም እንዴ? ወራ ዲያና ማሳካያ እመጣለሁ አላልክም እንዴ? ዝም ብለን እንደ የጠራህን ዝም ብለን እንደ ስራ አስተወከን ዝም ብለን እንደ የመረጥከን ዛሬ ለአንድ ሰው የኔ ጌታ ይመጣል። የአባቴ መንፈስ ለአንድ ሰው ማሎዲያላባ ጄሊያ ዲያና ማዲያሎስ ይሮባ ዲጋ ባሰከየ ጨብጠውና እንደዚህ በለው አትጠራጠር በለው ባክህ የኔ ጌታ በለው ባክህ እንደ ጠራ በለው አንድ በት በለው አይዘጋም በለው ጦራቸውን አይተህ በል ባክህ ስልጣናቸውን አይተህ በለው ወንበራቸውን አይተህ አትፈራም በለው ባክህ እንደውም በለው ባክህ እነሱ በሉት የሚፈሩት ቅባት በለው ይገለጥብሃል ይገለጥብሻል። የሚፈሩት ነገር ባንተ ላይ ይሆናል። የሚፈሩ ነገር ባንቺ ላይ ይሆናል። ባንተ ላይ ይሆን አያለው በመንፈስ እናንተ ታውቃላችሁ ምን እንደማይ እንደዚህ ዝቅ እያለ የሚሄድ ሳይሆን እንደዚህ በጣም የተዘጋጀለ ደረጃ ከፍ ከፍ እያለ የሚሄድ ደረጃ የሚራመዱ ሰዎች አያለሁ። ከፍ ከፍ እያሉ እየተራመዱ የሚወጡ ሰዎች ከፍ ከፍ እያሉ የሚሄዱ ሰዎች ከዚህ በኋላ ጠላትን እንደዚህ ማየት ሆነልሃል። በኢየሱስ ስም ከፍ ከፍ እያልክ ትሄዳለህ። 37 ሰዎች አራሜን በልባከህ በዚህ ወር መጨረሻ በቤታችሁ መልካም ዜና ትሰማላችሁ። የከፍታ ዜና ትሰማለህ። የመውጣት ዜና ትሰማለህ። በኢየሱስ አያለሁ። ያው እግዚአብሔር ምስክሬ ሎራባታ ራባሳታ ካራባ ለአንድ ሰው መለኮታዊ ጣልቃ ገብነት፣ ለአንድ ሰው የቅባት ጣልቃ ገብነት፣ ለአንድ ሰው የመላእክ ምሪት፣ ለአንድ ሰው የመውጣት ምዕራፍ ጨበጥ አድርገውና እንደዚህ በለው እኔ ቤት በለው እባክህ በሚቀጥለው ወር ላይ በለው ምስጋና አለ በለው ወር አባታ ራባሽ ይኸው አንዳንድ ሰው ቤት ምስጋና ይሆናል። ይኸው አንዳንድ ሰው ቤት እልልታ ይሆናል። ማን ነው ጮት ያለው? ይኸው ቁጭ በሉ። በጣም
መጽሐፉን ዘርዝሬ አልጨርስም፣ ግን ጌታ በረዳኝ መጠን በቃ እየዘለልኩ አልፋለሁ። ድንቅ ነው ኢየሱስ። ኢየሱስ ድንቅ ነው በሉ በቃ። ተዝበራቸውን ዘግተው የዘጉት መንፈስ ቅዱስን ጥበቃ ብቻም አይደለም፣ ውጭ ላይ የሚፈሩትም ወታደራል። እየሰማችሁ ነው? ጥበቃም ብቻ አይደለም፣ ውጭ ላይ የሚፈሩት የሮምና የቄሳር ወታደሮች አሉ። እነሱን ባዩዋቸው ጊዜ ሁሉ የሚያንቋሽሿቸው አሉ። ላቡሩ ሰማንታ ብቻ ችግር የለውም። ሄሎ አሜን አትልም? አንድ ነገር ግን ይሆናል። እግዚአብሔር በፈራው ፊት ላይ ያቆማል። አንድ ነገር ይሆናል። እግዚአብሔር የጠራብን ነገር ይዘህ መውጣት ይሆንልሃል። አንድ ነገር ይሆናል። በፈራው ፊት ላይ እግዚአብሔር ያቆማል። ቸያ ከፍ አድርገውና ጦረኛ በለው እባክህ፣ አሳዳጅ በለው፣ ገዳይ በለው፣ በበዛበት ከተማ ላይ ባንተ በለው እባክህ ታምራት ይሆናል። ታምራት የሚቆጠር ታምራት ይሆናል። የሚታይ ታምራት ይሆናል። በጌታ በኢየሱስ ስም ክብር እናንተ ቤት ላይ ይሁን። አይገርም? በበዓለ ሃምሳ ቀን ላይ ሰዎች ከተማ ላይ በነፃነት ወጥተው በሚጠጡና በሚበሉበት ቀን በቂጣ በዓል ቀን ላይ እነሱ በቂጣ በዓል ቀን ጸሎት ቤት ናቸው። ምክንያቱም ቢወጡ አያምርባቸው፣ ቢወጡ የሚፈሩት ነገር አለ። ነገር ግን ይላል መጽሐፍ ሲናገር በዛ ቀን ላይ ይላል አብሮ ቁጭ ብለው እየጸለዩ ይላል ከሰማይ በጣም የሚነጥቅ ድምፅ፣ አብሮ ንፋስ ድምፅ መጣ ይላል። ከሰማይ የሚታይ እሳት በእያንዳንዶቻቸው ላይ ቁጭ ይናገራለሁ። ከሰማይ በቤታችሁ የሚታይ እሳት ይቀመጣል። ከሰማይ በአንተ ምላስ ላይ እሳት ይታያል። ከሰማይ በአንተ አካል ላይ እሳት ይታያል። ገፋ አድርገውና እንደዚህ በለው። ከዚህ በኋላ በለው ገሊላዊም አትሆንም በለው፣ ሮማዊም አትሆንም በለው፣ አይሁዳዊም አትሆንም በለው፣ የሰማይ እሳት በለው፣ ስለማያገኝ በለው፣ ሰማያዊ ትሆናለህ በለው፣ የእሳት ልጅ በለው፣ እሳት ነው በለው። እባክህ በኢየሱስም እሳቱ ያገኛችሁ፣ እሳቱ ያገኘ የእሳት ልጅ፣ የእሳት ልጅ፣ የእሳት ልጅ የሚታይ እሳት በእያንዳንዳቸው ላይ ተቀመጠ ይላል። ምዕራፍ 2 ላይ ምን አለ ይላል? ተቀመጠ። እያንዳንዱም ይላል በአዳዲስ ቋንቋ መናገር አጀላ በተሰጣቸው እኮ በዕብራዊ ወይ ደግሞ በኢየሩሳሌም በይሁዳ ቋንቋ ወጥተው መናገር የፈሩ ሰዎች ናቸው። ጌታ የዓለምን ቋንቋ መለኮታዊ የመላእክ ቋንቋ ሰጣቸው ይላል። ሆራባ ደግሞ የሚገርመው ነገር በሰዓቱ ሰገነት ላይ ነው የሚጸሉት። የዮሐንስ እናት ቤቷ ሰገነት ከፍ ያለ ቦታ ነው። ሆራ ማሽማ አሜን አትልም? ድምፃቸውን ከፍ አድርገው ይላል ልሳን መናገር ጀመሩ። ሮባራ ሻባ ሻባት ይታያሉ። ከዚህ በዓል ውጭ ከቂጣ በዓል ውጭ ሌላ በዓል አለ እንዴ? ሌላ ሰርግ አለ እንዴ? ሌላ ጭፈራ አለ? ምንድነው የሚሰማው? አዎ በተገፉ ሰፈር ላይ፣ አዎ በተጣሉ ሰፈር ላይ፣ አዎ በሚፈሩ ሰፈር ላይ ሰማይ ጣልቃ ገብቷል። አንድ መንፈስ ጣልቃ ገብቷል። አንድ ቅባት ጣልቃ ገብቷል። ዛሬ ነግራችኋለሁ። ብዙ ሰዎች የሚሰሙት፣ ብዙ ሰዎች ግራ የሚያጋባ የእግዚአብሔር መንፈስ አንተ ቤት አንተ ሰብድክ ብለህ ዘላ አሜን በል እባክህ። ልሳናቸው ራባሎሽ ላጋቦራ እያሉ ልሳን ሲናገሩ ከተማ ውስጥ ያሉ ለጉብኝት የመጡ ባሉን ለማክበር የመጡ ሁሉ አረ ምንድነው? ወታደሩ አረ ምንድነው? ቄሳሩ አረ ምንድነው? እነዚህ ሰዎችማ አይ ተራ ናቸው አሉ። አረ ሰክረው ነው አረ ምናምን። ጴጥሮስ አይኑ ክፍት፣ ጆሮ ክፍት። አሁን የሚታየው የወታደሩ ጦር አይደለም። የሚታየው የሮም ስልጣን አይደለም። የሚታየው እላዩ ላይ የገባው እሳት ነው። ስበክ ስበክ ይለዋል። ተናገር ተናገር ይለዋል። ትላንትና ሽሸሽ የሚለው እሳት አለቀና አሁን ሂድባቸው፣ አሁን ንገራቸው፣ አሁን ስበክላቸው። በኢየሱስ ስም ነገር ይቀየራል። ገፋ አድርገውና ሊቀየር ነው በልባክ። ከዚህ በኋላ ሽሽ ሳይሆን ሂድና በለው። አሳጥ ማለት ምን ሳይሆን በቃ በቃ ሳይሆን በለው። ተገለጥ ተገለጥ የሚለኝ በለው። የእግዚአብሔር መንፈስ ያገኛል በለው። ምን በለው? ምን በል? ተገለጥ፣ ሂድ ሂድ ሂድ። እንኳን ደስ አላችሁ። ጴጥሮስ ገና ባየው ጊዜ እኮ ወታደሮች ሳይ ይሸሻል፣ ይሸሻቸዋል። አሁን ግን አይቻልም። ገፋ አድርገውና አይቻልም በለው። ምን አይባልም? ጴጥሮስ በአደባባይ ቆሞ ይላል እናንተ ሰዎች እንደምታወሩት እኛ ጎሽ አልጠጣንም አለ።
ከጣቱ 3 ሰዓት ነው። ነገር ግን አለ እናንተ የሰቀላችሁት አለ አብስ በላከው ጊዜ እምቢ አላችሁት አለ። ነገ እግዚአብሔር አብ አስነሳው፣ እሱም የተስፋ ቃል ሰጠን። ያ የተስፋ መንፈስ ዛሬ በእኛ ላይ ፈሰሰ እንጂ አልሰከርንም። ስለዚህ እናንተ ብትወዱ ብታምኑ ይሄን ህይወት ብትቀበሉ እያለ ስለ ወንጌል መናገር ጀመር። ሰዎቹ ደነገጡ፣ ልባቸው ተከፈተ። ከዛ በኋላስ መጽሐፍ ሲናገር በአንድ ጊዜ 3000 ሰው ምን ይላል ጌታን አገኙ። ብቻቸውን 100 ሆኑ ተደብቀው የሚጸልዩ ሰዎች ልክ የእግዚአብሔር እሳት ሲመጣ በሰከንድ ውስጥ አባዛቸው። ጨበጥ አድርገውና ከዚህ ቀን ጀምሮ በልባክ መለኮታዊ በልባክ የእግዚአብሔር ኃይል በለው ጣልቃ ስለሚገባ በለው ነገር በለው ባክ መደመር ሳይሆን በለው መባዛት ይሆናል በለው። ምን ይሆናል? ምን ይሆናል? የእግዚአብሔር መንፈስ ከመጣብን ነገር ይባዛል። ባዛ እጥፍ ይባዛል። ቅባት እጥፍ ይባዛል። ገፋ አድርገውና ይባዛል በለው ባክ። የት ነው የሚባዛው ብትለኝ በሚያሳዱ ሰፈር ላይ፣ በሚጠሉ ሰፈር ላይ፣ ታጥቀው በር ላይ በሚቆሙ ሰፈር ላይ እግዚአብሔር ያንተን ነገር እግዚአብሔር ያንቺን ነገር በመንፈሱ እሳት ያባዛዋል። ይሄንን በሰሙ ጊዜ ቄሳሮች አበዱ። እነዚህ ሰዎች ገለናቸዋል ብለ ነበር፣ አጥፍተናል ብለ ነበር። አሁን አዲስ ትምህርት እያመጡ ነው። ደሞ ብለው መምራቸውን በእኛ ላይ ያሳባሉ አለ። ራቱና ማጋ ገፋ አድርገውና ይወል ቆም የተባለ ትምህርት በእኔ ይቀጥላል በለው። አራቱ በዳ በለው በጌታ ቆም የተባለ ትምህርት በማን ይቀጥላል? በእኔ በሉ ባካችሁ። ቆም የተባለ የኢየሱስ ትምህርት፣ ቆም የተባለ የኢየሱስ አዳኝነት በእኔ ይቀጥላል በለው ባካችሁ። በማ ይቀጥላል? በማ አንድ ሰው ጨውና በኔ ይቀጥላል በልባከ። በአደባባይ ጴጥሮስ ወጣ። ትላንትና እንደዚህ እንዳላፈረ እግዚአብሔር ቀና አደረገው። ገፋ አድርገውና በፈራው ሰፈር እግዚአብሔር ቀና ያደርጋል በለው። ቀና የሚያደርግ በለው ባክ ወርቅ ሰጥቶ አይደለም በለው፣ አልብሶም አይደለም በለው፣ ቤት ሰርቶልህም አይደለም በለው፣ ከሁሉ የሚበልጠውን በለው መንፈሱን ይሰጥህና ጀግና ያደርግሃል በለው፣ ኃያል ያደርግሃል በለው፣ ፈዋሽ ያደርግሃል በለው። በኢየሱስ ስም ይሄ መንፈስ ያገኘ መንፈሱን ይዞ ጴጥሮስ በአደባባይ ወጣ፣ ሰበከ። ብዙዎች ተነሱባቸው። መጽሐፍ ሲናገር ተነሱባቸው። ምን አሉባቸው? ተነሱ። በቃ መጡ። ምዕራፍ 4 ላይ እንደምታዩ መጽሐፍ ሲናገር ያዟቸው። ሁለተኛ በዚህ ስም እንዳትሉ ምን እንዳትሉ። አቤት ጴጥሮስ የገባው መንፈስ አላው እንደ ትላንትና ምሽሽ መስሏቸዋል። ከፍ አድርገውና ጉዳዩ እንደ ትላንትና አይደለም በለው። ትላንትና በለው ብቻዬን ነበርኩ በለው። ዛሬ ግን በለው እሳት አለብኝ በለው። የሰማይ እሳት አለብኝ። ኢየሱስ ከኔ ጋር አለ። ትላንትና ሸሽቼ ሊሆን ይችላል። ትላንትና አልቅሼ ሊሆን ይችላል። ዛሬ ግን እሳት ከኔ ጋር አለ። ያጽናናኛል። ዘጋውን በር ይከፍትልኛል። ኧረ አንድ ሰው አሜን ይለኛል። ባካ ብቻዬን አይደለም የሚለው እናታ በጣም ከባድ እኮ ነው። የሰማችሁ ነው። ምን አለ እስቲ እሳት አለ በለው። እሳት አለ። ምን አለ ተቀበልኩት። ምን አለ? አው እሳት አለ። አሁን ብቻዬን አይደለም። በአደባባይ ቆሞ አደባባይ ቄሳር ፊት ቆሞ መንፈስ ቅዱስ አፉን ከፍቶ ነገራቸው። ከሙሴ ጀምሮ መጽሐፉን አድርጋቸው ተረከላቸው። ደነገጡ። አንተ ፈሩ። ይሄ ሰውዬ እኮ ትናንት አልተማረም፣ ዛሬ ምንድነው እንደዚህ የሚያናግረው? ሲያስተውሉ ግን ከኢየሱስ ጋር ነበራሉ። ኦራባሽ ገፋ አድርገውና ከኢየሱስ ጋር የዋለ በለው የተማረ ነው በለው። ባክ ከማን ጋር የዋለ? እነሱ ከሚያስቡት በላይ ምላሱ ተለቋል። አንተ ጴጥሮስ ሻላዱንዳ በጌታ በኢየሱስ ምላሳችሁ ለወንጌል ይከፈት። ከናንተ ምላስ ውስጥ አመጽና ወጣና ክፋትና ወጣና እሳቱ ይግባ። ልሳን ይግባ። የፈውስ ቃል ይግባ። የማትረፍ ቃል ይግባ። የመብዛት ቃል ይግባ። አገር ሻላባራ ዲያላ አሁን ጴጥሮስ ያለው ስሜት ሳይሆን ላይፍ ነው። ገፋ አድርገውና ከዚህ ቀን ጀምሮ በልባክ ስሜት ይወገዳል በለው፣ ህይወት ይገለጣል በለው። አረ ሲኒፋታው አንዳንዱ የሚጸልየው በስሜት እኮ ነው። አሁን ህይወት ይገለጥ። አንዳንዱ ቸርች ይመጣው በስሜት ነው።
ችግር ቢያጋጥመው ሩጫው ሩጫ አይደለም። ትንሽ ቢቆነጠጥ ስድቡ ስድብ አይደለም። ህይወት ካለ ግን ምንም አይልም። አሉ ታናማ እንደዚህ ቀና ያለ አለ ይላል። አሜን በለባከስ በጌታ በኢየሱስም ይሄ እሳት ያገኘ ፋይ አሜን። ከዚህ ቀን በኋላ በቃ ሰበሰቧቸውን ይሄን ሰዎች ብተው ይሻላል አላቸው። ዛው ሲናገር እንደዚህ ይላል ጴጥሮስ ለሰው ከመታዘዝ ይልቅ ለእግዚአብሔር መታዘዝ ምን ይላል ይሻላል። መዳን ደግሞ በሌላ በማንም እንድንበት ዘንድ ከሰማይ በታች ሰጠን ማን ነው? አንድ ስም ማን ነው? አቤት እነሱ ቀበርን ብለው አደምድመና ብሎ ማተባ ዘግቶ ነበር። እንደገና ጌታ ገልበጥ ከተማይቱ ላይ እንዳዲስ ከዚህ ቀን ጀምሮ እኛ ከተማ ላይ ኢየሱስ እንዳዲስ ይወራ። የታደሰ መንፈስ ይለቀቅ። ኳይር ውስጥ ማቲያ፣ መሪዎች ውስጥ ራዲያ፣ ሰባኪዎች ውስጥ ይራባት በእያንዳንዳችሁ ቤት ላይ ኢየሱስ እንደገና እንዳዲስ ይወራ። እንዳዲስ ከተማይቱ ተደበላለቀ። አንተ ማላቱራ አቤት እዛ ቤት የሚወራው ስለ ኢየሱስ ነው። እዛም የሚወራው ስለ ኢየሱስ ነው። ስለ ሽቦ መተርተር ይወራል። ስለ ክብር ይወራል። አሜን በሉሲ። እነ ጴጥሮስ በአደባባይ ምን ሆኑ ይላል ወጡ። ምዕራፍ 5 ላይ ድጋሚ ያዟቸውና አሰሯቸው ይላል። ምዕራፍ 5 ላይ ከዛ እግዚአብሔር መልአክ መጣና ይላል በሩ ሳይከፈት ሄሎ ምኑም ሳይከፈት ይሰማችሁ ነው። የእግዚአብሔር መልአክ መጥቶ አወጣቸው። እናንተ ይቻላል እስቲ ይቻላል በሎሲ። አረ ጌታ ይችላል። በተዘጋ ቤት ውስጥ ወታደር በሞላበት ቤት ውስጥ መልአኩ መጥቶ ለሊት ላይ በር ሳይከፈት ሾላባ ዱጋባሰ ግድግዳውም ሳይሰነጠቅ የነጌታ ይዟቸው ወጣ። እኔ አሁን ይሄን ልምምድ ነው የምናፍቀው። አረ አሜን በሉስ። በመንፈስ መነጠቅ ወራ ዲያና ማሳካ አረ ይሁንላችሁ። አሜን። አረ ይቻላል። አሜን። ይሄን ቅባት ሚናፍቃለ፣ ይሄ ክብር ሚናፍቃለ። እዚህ የጠበቁ አንተ ታመልጣለህ። ወራ ማደ እዛ ጋር ነው ያሉ እግዚአብሔር ሰፈር ያስቀይራል። በኢየሱስ ስም ይሄ ክብር ያገኘ። ንጉሱ ፈልጎ ሲያጠያይቅ በሩ ዝግ ነው። ወታደሩን በር ላይ ያለው ሰዎቹ ግን የሉ። እስቲ የሉም በለው። ዙባራባ ገፋ አድርገውና ተዘግቷል በለው። ወታደሩም አሉ በል እየጠበቁ ነው በል። አንተ ግን በለው እዛ ሰፈር ላይ የለህም በለው። ለምን መሰለ በለው መለኮት በለው ጣልቃ ገብቷል በለው። የሉ እስር ቤት ውስጥ የሉ። በሚጠብቋቸው ሰፈር ላይ ወጥቷል። አንተ በሩ ሳይከፈት ትችላል። ባብቀኝ ያለ ኢየሱስ ትችላል። መንፈስን በእኛ መካከል ያፈሰስ ትችላል። ይችላል የጌታ አሜን። ይችላል እኮ እኔ አይቻለሁ። ጌታ ምስክሬ። አንድ ጓደኛዬ ሄርኳል። እግዚአብሔር አስቀድሞ ተናገረው እንደዚህ ያለው ያንተን ኬዝ ያንተን ጉዳይ አለ ከፍርድ ቤት ላይ የእግዚአብሔር መልአክ ገብቶ ፋይሉን ሲያጠፋ ይቻላል። ወሰደ ዩባ ባራዳ። ከዛ ሰውየው አላመነም። ሄደ ፍርድ ቤት ሄደ። ዞን ቀጥታ ስላላመነ እኮ ነው ሄደው። ከዛ ገብቶ ቢጠብቅ ስሙ አይጠራም። ቢጠብቅ ስሙ አይጠራም። የከፈለው ብር የለም፣ ያቃበለው ነገር የለም። ብቻ እየጸለየ ድምጽ ነው የመጣው ትንቢቱ ሉቹናማ ሀረ አሜን በለባክ። ቢጠብቅ የለም። ከዛ አንድ የሚያቀኝ ሰው አገኘውና አረኮ እኔኮ ተጠርቼ ነው የመጣሁት፣ ቀጠሮ ነበረኝ ዛሬ፣ ክስ ነበረብኝ እንደዚህ ምናምን ብለው ሲነግረው ማን እንደዚህ ከሌ ከዛ ገባ። መዝገብ ቤት ባይ ፋይል የለም፣ ያንነው ቤት ፋይል የለም። አንተ ሰውዬ ያማሃል ጥፋ ከዚህ ያለው ሹላላ ቡር የለም። ይችላል። አራ ይችላል የሚል አለ።